በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። አላሁ አክበር ብለው አጨበጨቡ አይደል መስጊድ ውስጥ ያሉት። እኛም ወንወልዳቸው ልጆች ወደፊት እፎይን የሚተኩ ናቸው። የኔ ልጅ አሁን ሴቷ እፎይ በሏት። አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልን እንደተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምጋችሁልኝ። ዛሬ የምንመለከታቸው አንድ ሁለት ጉዳዮች አሉ። የመጀመሪያው እንግዲህ በወንድማችን እፎይ ላይ ሰልፍ እየወጡ ይገኛሉና ሰልፋቸው ላይ ደግሞ ያነሱት መፈክር ይገደል ይሞት ሞት ለእፎይ የሚል ነገር ያነሱ ይገኛሉ። እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ ወንድማችን በእፎይ በኩል የሰማን ነገር አለ። እሱን ማስመለከታቸው ማለት ነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። እስቲ ይሄ ጠበቃ የሚኖር ነገር ሰምተን እንመለስ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው አሳዝንም ግን እዚህ ላይ ኢየሱስ ጌታ ተብዮ ኢየሱስ ያሳዝናል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። እስላም ማለት ሰላም ማለት ነው። በትክክል አንዱ ከስያሜው ሰላም እስላም ማለት እጅ መስጠት ማለት ነው። በታማኝነትና በፍቅር እጅ መስጠት ነው። ዳጉላ ነኝ። ይሄንን ቪዲዮ የእስልምና እምነት ተከታይ የሆናችሁ በተለየ መልኩ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉና ከሰሞኑ እፎይ ላይ የጀመራችሁትን ዘመቻ የራሳችሁ እምነት ተከታይ የሆኑ የራሳችሁ ወገን የሆኑ የሌላን እምነት የሚሳደቡ ሰዎች ላይ በተመሳሳይ መልኩ አድርጋችሁ በማሳየት የሰላም ወዳድ መሆናችሁን በተግባር እንድታሳዩ እስልምናም ሰላም መሆኑን በተግባር እንድታሳዩ በማክበር ጠይቃለሁ። እንግዲህ እፎይ ላይ እኛ የሃይማኖት ልዩነት ሳናደርግ ጨምሮ የተለያዩ የክርስትና እምነት ተከታዮች እፎይ ያደረገው ነገር ከህግ አንፃር ትክክል እንዳልሆነ ተናግረን ለህግም መቅረብ እንዳለበት ተናግረን አልፈናል። ታዲያ እናንተ ቤትም የሌላን ሃይማኖት የሚሳደቡ የሚያንቋሹ አካላት አሉ። ይህም ደግሞ ከህግ አንፃር ተጠያቂነትን የሚያስከትል ነውና አንድ ሰላም ወዳድ ማህበረሰብ የራስ የሆነ ወገንም ቢሆን ጥፋት የሰራው አሳልፎ መስጠት መገለጫው ነውና ይሄንን እንድታደርጉ እጠይቃለሁ። ይሄ እንግዲህ የህግ ጠበቃ ነው። እስቲ በዚህ ጉዳይ ሀሳብ በኮሜንት ላይ አስሩልኝ። በነገራችን ለወንድማችን እፎይ ትንቢት ነግሯል። ከዚህ በፊት ከ5 ዓመት በፊት የሚል ነገር አየውና እስቲ እንመልከት። ሰላም ሰላም፣ እንዴት ናችሁ? ስንቶቻችሁ ነው እኚህን አባት የምታውቁት? የዛሬ 5 ዓመት እኚህ አባት ሙተዋል ተብለው እግዚአብሔር በራእይ ወስዷቸው ወደ ገነትና ወደ ሲኦል ወስዷቸው አሳይቷቸዋል ማለት ነው። አሁን ግን ምን እያሉ ነበረ? ሙሐመድን ጥቁር በጥቁር ለብሶ ጽልመት መስሎ አየሁት እያሉ ነበረ። ይሄንን አሳያችኋለሁ። ነገር ግን አሁን ላይ ትንቢት ተተንብዮለት ነበረ። እፎይ የሚባለው ልጅ ትንቢት ተተንብዮለታል። እግዚአብሔር ነው ያመጣው። ትንቢት ተተንብዮለታል። የዛሬ 5 ዓመት ትንቢት ተተንብዮለታል። እፎይ በእግዚአብሔር ስልጣን ነው የመጣው። እፎይ እስላሞችን ሊመልስ ነው የመጣው። እኚህ አባት ተንብዮለታል። እግዚአብሔር አሳይቷቸው ነበረ። ከእስላም የነበረ ሰውዬ በኋላ ወደ ወንጌል መጥቶ እስላሙን ሁሉ ለጥቆ ወደ ክርስትና ይመልሰዋል ብለው ተናግረዋል። ያንንም ደግሞ የነገራቸው እግዚአብሔር ነው። እስቲ እንስማቸው። እግዚአብሔር ይመስገንባቸዋል ያለ ገና እዚያ ወዲያ ያለው ዘመን ችግር ነው። ገና አረቦች ኢትዮጵያ ይገባሉ። ያዘነ እንደ ኢትዮጵያ ህዝብ በዳር ይቀራሉ። አላዘነ ግን ማል ይገባሉ። የተባልኩት አለ እንደገና ወንጀል ድረስ እምነት አለ። አሁን ኢትዮጵያን የሚያሳምናት በተዋህዶ ሃይማኖት በወንጌል ሰብኮ የሚያሳምናት አረመኔ የነበረው ይጠመቃል። ከዚያ በኋላ ተጠመቀ በኋላ እስላሙ ለጥቆ ክርስቲያን የሚያደርገው ያን በወንጌል እየሰበከ እስላሙ ለጥቆ ያመጣዋል። አሁን ደግሞ አለ በመራፍ ቁጥር እያሉ የሚሉ ከረባትን አድርገው እንኳን ሌላ ሊያጠምቁ ሊያቀርቡት ለራሳቸው የሚያሰጋል የለም። እንዳያችሁትና እንደሰማችሁት ነው። እፎይን በፊቱን ታሪክ የምታውቁ እስላም ነበረ። የዛሬ 5 ዓመት የተተነበየለት ልጅ ነው።
እፎይ በማንም አይነካም። እሱ የመጣው በእግዚአብሔር ስልጣን ነው። እነዚህ ሀገር ይወጡ ይገኛሉ። እስቲ በዚህ ጉዳይ ላይ ይሄን ትንቢት ሙሉ ያያችሁ በኮሜንት ላይ አስፍሩልኝ። የምታውቁ ሰዎች ካላችሁ ከታች ባለው በቴሌግራም በኩል ይሄን ትንቢት ላኩልኝ ማለት ፈልጋለሁ። እፎይ ሙስሊም ነበር ከዚህ በፊት የሚሆነው ነገር አሁን ነው የሰማሁት እኔ ኦርቶዶክስ ነበር የማውቀው። እስቲ ለማንኛውም የእናንተን ማሳብ አስቀምጡልኝ። እስቲ የወንድማችን እፎይ ፍሬ ያለና ያሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነብዩላህ መሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው ታውቃላችሁ አለ። ያም መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ። በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ ማለት ነው። እንግዲህ ወንድማችን ከእስልምና የተመለሰ ወንድም ነውና እንደሚታወቀው በእስልምናው ዘንድ አላህ ሰዎች እንደፈጠረው ጀነት የሚገቡ ሰዎች አሉ፣ ሲኦልም ወይም ገሃነም የሚገቡ ሰዎች አሉ። ጂኒዎችና ሰዎችን ለገሃነም የሚያፈጠር ነው የሚቃል ስላለ ይሄ ነገር እርግጥ ያደርጋል ብሎ የሚከራከሩ ወንድሞች ስላሉ ይሄ ወንድማችን በተጫርት ባለቷል እግዚአብሔር ይመስገን ነው። በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ነገር ግን ይህ ዜና ሐሰት መሆኑንና እነ እፎይ ባሉበት እጅግ በጣም ሰላም መሆናቸውን ልናረጋግጥ እንወዳለን። ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደ ኋላ እንድንቆጠብ አሳስባቸዋለሁ። እነ እፎይ እጅግ በጣም ሰላም ናቸው። ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ። እነ እፎይ ማንንም አይነካቸው፣ እግዚአብሔር አምላካችን ሰላም ያርጋቸው። ባሉበት ቦታ በሰላም ያኖር ፈልጋለሁ። ሮሚ እንስራናለች። እኛም ወንወልዳቸው ልጆች ወደፊት እፎይን የሚተኩ ናቸው። የኔ ልጅ አሁን ሴቷ እፎይ በሏት ገና እንግሊዝ ሀገር ተወልዳ ገና በ21 ዓመቷ ቅዱስ ቁርባንን ወስዳ ሌት ተቀን እኔ እንደሷ አይቻላቅ መብርሃን ምስክሬ ነው። 7 ቀን ይሄን ቴሌቪዥን ቁጭ አርጋ ባይብል ነው የምትማረው። ከዛ ከስራ ስትወጣ ባይብል ስተዲ ትሄዳለች፣ ስትመጣ ባይብል ነው የምትማረው። ከትናንት ወዲያ ያለቀስኩት ለአሁኑ ለዚህ ለጾሙ ስቅለትን እያየች የሚሰሩ ድራማ አለ፣ የሚሰሩ ፊልም አለ። እሱን በስነ ስርዓት እያየች ነው እና ያችን ትንሽዬ ቪዲዮ ስላየው እግዚአብሔር ምን ያህል ለኛ የከፈለው መስዋዕትነት ማየት አልችልም። በትንሹ ስላየው እንኳን ለሳት ነው ያንገበገበኝ። ስለዚህ እኛም የምንወልዳቸው ልጆች ነገ ባይብል እፎይን የሚተኩ ናቸው። ስለዚህ እናንተ የምትወልዳቸው ልጆች ቁርአንን ጥጥት አድርገው ጠግበው ከኦርቶዶክስ ጋር ቁጭ ብለው የሚነጻጸሩ ልጆች ለመውለድ መሞከር ነው እንጂ ለምን ኦርቶዶክስ አስረዳይ ሲጀመር እፎይ ሙስሊም ነበር አሉ። በዛ ምክንያት ይሆናል እንግዲህ ቁርአናችሁን ጥብ አድርጎ ይጠጣው። ሰማሽ ነው እንግዲህ እግዚአብሔር አምላካችን በሰላም በጤና በፍቅር ያሳድጋልሽን። እናንተም እንግዲዎቻችሁን ለእስልምና ነገር ሳይሆን ለራሳችሁ ህይወት ብላችሁ በትምህርት ብታሳድጓቸው በመንፈሳዊ ዓለም ብታሳልፏቸው መልካም ነው። እኛ በመረጃ ስናወራ ትክክል አይደለንም፣ እነሱ ግን ልክ ናቸው አይደል? አላህ ያጥፋቸው እነዚህ ምናምን ነገር እያላችሁ ነው ማለት ነው በሉል። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ዙልም ነው፣ በደል ነው። አላህ ላይ ትልቅ በደል ስለሆነ ሉቅማን ለልጁም ያለው እንደዛ ስለሆነ ነው። ምክንያቱም ከአላህ ውጭ ሌላ አምላክ አለ ብሎ ማለት ወይም ለአላህ ልጅ አለ ብሎ ማለት በአላህ ላይ ትልቅ በደል ስለሆነ ይሄ እርግማን ነው እንድንለው ነው። እኛ 24 ሰዓት በቁርአን ስንቀራ ይሄንን አያት እንድንለው ነው። አላህ ያጥፋቸው፣ አላህ ይርገማቸው እየተባለ ነው። ምክንያቱም ቁርአንን ምንቀራው እኛ ነው፣ ሪሳይት የምናደርገው እኛ እስከሆነ አላህ ያጥፋቸው ምንለው እኛ።
ኦኬ እንደሰማችሁት ነው። ሱረቱ ተውባ ላይ 9ኛው ሱራ አያ 30 ላይ ምንድነው የሚለው? አይሁዶች ኡዘይር የአላህ ልጅ ነው ይላሉ። ክርስቲያኖች ደግሞ አልመሲህ ኢሳ የአላህ ልጅ ነው ይላሉ። ይህም በማለታቸው ደግሞ ምን ይላቸዋል አላህ? በየጊዜው አላህ ምን ይበላቸው? ያጥፋቸው ይላል። ይህንን አያ በመጥቀስ እንግዲህ ሰውየው ምን እንዳለ ሰምታችኋል። ይህንን ቁርአን ሁል ጊዜ እየቀራን እናንተን ያጥፋችሁ እንላለን። እኛ ሙስሊሞች ክርስቲያኖችን ያጥፋቸው እንላለን። እነሱ ሲናገሩት በጣም ፐርፌክት ነው፣ ልክ ነው፣ አውቴንቲክ ነው። እኛ ስናወራ ግን የተለየ ነገር ሆኖ ይሁን እነሱ ጋር እኛ ስናወራ ልክ የማይሆንበት ምክንያት ምንድነው? እናንተ ስታወሩ ልክ የሚሆንበት ምክንያቱ ምንድነው? እናንተ በየዕለቱ ይህንን ክፍል እየቀራችሁ ያጥፋቸው ትላላችሁ። ክርስቲያኖችን ያጥፋቸው አላህ እዚሁ ሱረቱል መይዳ ላይ ሱራ 5 ላይ አንቀጽ 14 ላይ እንደዚህ ይላል። እነዚህም እኛ ክርስቲያኖች ነን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ በእነርሱም ከታዘዙበት ነገር ፈንታን ተውት። ስለዚህ እስከ ትንሣኤ ቀን ድረስ በመካከላቸው ጠብንና ጥላቻን ጣልንባቸው ይላል። አላህ ነው የሚለው ይህንን ጠብንና ጥላቻን። ምን ያክል የሙስሊሞቹ አላህ ክርስቲያኖችን እንደሚጠላ መጽሐፈ ምሳሌ ምዕራፍ 6 ላይ የኛ አምላካችን ያህዌ በወንድሞች መካከል ጠብን የሚዘራ ነፍሱ አጥብቃ ትጸየፋለች። ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች እንዳለ ይናገራል። 7ኛውንም ነፍሱ አጥብቃ እንደምትጸየፍ ይናገራል። ቁጥር 19ኛው ላይ እንደዚህ ይላል፣ በሐሰት የሚናገር ሐሰተኛ ምስክርና በወንድሞች መካከል ጠብን የሚዘራ። በወንድሞች መካከል ግን አላህ ጠብን ሲዘራ ተመልከቱ። ወንድሞቻችን ናቸው ሙስሊሞች። ሲጀመር እንድታውቁ የምንፈልገው አልመሲህ ኢሳ ኢየሱስ የሚለውን ካራክተር አይዝም። መጽሐፍ ቅዱስ ላይ ያለውን ኢየሱስና የናንተ ሙስሊሞች ቁርአን ላይ ያለውን አልመሲህ ኢሳ አንድ አይደለም። የመጽሐፍ ቅዱሱ ያህዌ እግዚአብሔርና አላህ አንድ አይደለም። አላህና እግዚአብሔር አንድ ናቸው። አላህም ይመቸኛል እግዚአብሔርም ይመቸኛል የምትሉ ሰዎች ከዛሬ ጀምሮ አቁሙ ባካችሁ። አላህም እግዚአብሔርም አይገናኙም። ለምሳሌ የኛ ጌታችን ኢየሱስ ክርስቶስ መድኃኒታችን ጌታና አምላክ ነው። በመጽሐፍ ቅዱስ ፈጣሪም ጭምር ነው። በቁርአን ግን ከነብይ ያለፈ ምንም እንዳይደለ ቁርአን 5:75 ላይ ይናገራል። የመርየም ልጅ አልመሲህ ኢሳ ከበፊቱ መልእክተኞች በርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። ተመሳሳይ ነው። ከነ ዳውድ ከነ ኢብራሂም ጋር ከነ ዩሱፍ ጋር ተመሳሳይ ነው። አልመሲህ ኢሳ የክርስቶስ ኢየሱስን ካራክተር በፍጹም አይመሳሰልም። አልመሲህ ኢሳ ሰው ብቻ፣ ክርስቶስ ኢየሱስ ግን አምላክም ነው ሰው ነው። አምላክነቱን አልቀየረም፣ አልሻረም፣ ሰውነቱን አልሻረም። ጋድ ሪቪልድ ኢን ፍሌሽ ነው። አምላክ በስጋ ሲገለጥ እንደማለት ነው። ኢየሱስ ሌላ ትርጉም የለውም። የኛ ጌታችን ኢየሱስ ክርስቶስ ማለት የሙስሊሞቹ አልመሲህ ኢሳ በዚህ ምክንያት ሰማይና ምድር ያህል ርቀት አለው። አልመሲህ ኢሳና ኢየሱስ በፍጹም አይገናኙም። ሱራ 4 ላይ ወይም ሱረቱል ኒሳ ላይ 172ኛው አያ ላይ አልመሲህ ኢሳ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም። ኦኬ ባሪያ ነው፣ የአላህ ባሪያ ነው፣ ሰው ነው፣ የመርየም ልጅ ብቻ ነው፣ በመለኮት አባቱ አልወለደውም የሚባለው ኢሳ ኢየሱስ ክርስቶስ ፈጽሞ ካራክተሪስቲካሊ በፍጹም የሚገናኙ አይደሉም። ስለዚህ አትሸወዱ ክርስቲያኖች። ኢየሱስ ክርስቶስ እኮ ኢሳ ነው። ስለዚህ በመጽሐፍ ቅዱሳችሁም ነብይ ነኝ ብሏል። ስለዚህ ነብይ ነው ቢላችሁ አትሸወዱ። የኛ ኢየሱስ ነብይም ነው፣ መምህርም ነው፣ ድንቅ መካር ኃያልም ነው፣ የዘላለም አባትም ነው፣ የነገስታት ንጉስ ነው፣ የጌቶች ጌታ ነው፣ አልፋ ነው፣ ኦሜጋ ነው፣ ፊተኛ ነው፣ ኋለኛ ነው፣ መጨረሻም መጀመሪያም ነው፣ ያለ የነበረም ነው፣ የሚኖርም ነው፣ ሁሉንም ደግሞ የሚገዛ ነው። የእግዚአብሔርም ቃል ነው ኢየሱስ። እግዚአብሔር ዘንድ የነበረ ነው። የእግዚአብሔር መልክ ያለው ነው። ራሱን ባዶ አድርጎ ራሱን አዋርዶ በባሪያ መልክ ተገለጠ እንጂ። ስለዚህ አሁንም እንድትረዱት እንፈልገው አልመሲህ ኢሳ የአላህ ባሪያ ነው። ስለዚህ ባሪያ ብቻ ነው፣ መልእክተኛ ብቻ ነው። ከዛ ያለፈ ምንም አይደለም። የሙስሊሞቹ አልመሲህ ኢሳ እንጂ ኢየሱስ አይደለም። እናንተ ሙሐመድ ወይም የእናንተ ነብይ እንዴት አድርጎ አይሁዶችንና ክርስቲያኖችን እንደሚጠላና እንደሚራገምም ጭምር በሐዲሳችሁ ላይ ሰፍሮ ወይም ተዘግቦ እናገኘዋለን። ጀሚዓ ተርሚዲ 2954 ላይ ተመልከቱ። ከላይ that the prophet said the Jews are those who Allah is wrath with የተረገሙ ርግማን ያለባቸው ናቸው ይላል። and the Christian have strayed ክደዋል፣ የካዱ ናቸው፣ ከሃዲያን ናቸው ይላቸዋል ክርስቲያኖች። የናንተ መልእክተኛ ወይም የናንተ ነብይ እንደዚህ ይላል። ሽካት አልመሲብ 40:53 ላይ እንደዚህ ይላል። ጃቢር ቢን አብደላህ said he has told Umar bin al-Khattab that he had heard God's messenger say I will certainly expel the Jews and the Christians from Arabia so as to leave only Muslim in it. ሙስሊሞች ብቻ እስኪቀሩ ድረስ ክርስቲያንና አይሁዶችን አረብ ምድር በአጠቃላይ አባራለሁ አስወጣ ነበር ይላል። እንደሰማችሁ ነው እንግዲህ ወንድማችን እናመሰግናለን። ቀደም ትናንትም እንዳየነው አላህ ይመቸኛል ኢየሱስ ይመቸኛል ይያሉ በሁለት እንትን የሚሄዱ ሰዎች አሉና ባጭሩ ልክ አይደለም ይሄ ነገር። አላህ እንዳይወስድ እንግዲህ ጠብዘራነባቸው እርስ በርስ እንዲጋጩ አደረግናቸው ብሎ የሚናገር ነው። ኢየሱስ ጌታችን አምላካችን እግዚአብሔር ግን በወንድሞች አልጠብን የሚዘራ ፈጽሞ የሚጸየፍ አምላክ ነው። ስለዚህ አንዳው እንድታቁ ፈልጋለሁ። እስቲ አንድ ወንድማችን ኦፍሬን ቪዲዮን ጨምር። ሰላም እንዴት ናችሁ? ዛሬ ለዚህ አጥጋቢ ምላሽ እንሰጣለን። ቤተክርስቲያን መቃጠል የለበትም።
መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ሆናል ኢንሻአላህ። ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። ቪዲዮውን እንደሰማችሁት ነው። ሰውየው ያለውን ቃል በቃል ልበላችሁ። ቤተክርስቲያን መቃጠል የለበትም። ቤተክርስቲያን ለምን ይቃጠላል? መወገድ ያለበት አካል ይወገድና ቤተክርስቲያን መስጊድ ይሆናል ነው ያለው። ምን ማለት ነው? ገብርኤል ቤተክርስቲያን መስጊድ ይሆናል፣ መወገድ ያለበት አካል ይወገዳል። ምን ማለት ነው? እንተርጉመዋ። መወገድ ያለበት አካል ይወገዳል ሲል ምእመኑ ይገደላል፣ ካህኑ ይታረዳል፣ ዲያቆናቱ ይወገራሉ፣ መዘምራኖች ይታረዳሉ፣ እንዲሰደዱ እናደርጋለን። ከዛ ቤተክርስቲያኑን መስጊድ እናደርገዋለን ነው ያለው። አላሁ አክበር ብለው አጨበጨቡ አይደለ? መስጊድ ውስጥ ያሉት ለምንድን ነው እንደዚህ ያሉት? ይሄ ጤናማ አስተምሮ ነው እንዴ? ጤናማ ነው? አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ቤተክርስቲያን ላይ አንድ ሰባኪ እንደዛ ወጥቶ ቢል ኡራኤል ቤተክርስቲያን ለዛ ሆኖ በመንዳርቦ ይሄን አንዋር መስጊድ ወደ ቤተክርስቲያን እንቀይራለን፣ ምእመኖቻቸውን ሙስሊሞቹን እናስወግዳለን ብሎ ቢል ምን ያህል አዋራ እንደምታጨሱ አታውቁትም እንዴ? ይሄ ሰውዬ ሲያለው ከራሷ ምንጭት ሆኖ እዛስ የተሰበሰቡት አላሁ አክበር ብለው ያጨበጨቡት ከራሳቸው ስሜት ጋር ነው ወይንስ ቁርአናቸው ስለሚፈቅድ ነው? እንፈትሽ ቁርአናቸውን። ቅዱስ ቁርአን የአማርኛ ትርጉም ከህዳግ ማስታወሻ ጋር ትርጉም ሼክ ሰይድ መሐመድ ሳዲቅ ሐጂ መሐመድ ሳኒ ሀቢብ የተረጎሙት ነው። ከራስ ነው የምትናገረው እንዳትሉኝ። ይኸው ቀስ ብዬ አነበዋለሁ፣ ምክንያቱም የንባብ ላይ እንትን እንዳልሳሳት። ምክንያቱም እኔ በቁቤ ነው የተማርኩት በአፋን ኦሮሞ ማለት ነው። ለዛ ቀስ ብዬ አነብላችኋለሁ። 8ኛው ምዕራፍ እንደዚህ ይላል። ሱረቱ አልአንፋል ይባላል። የጦር ዘረፎች ምዕራፍ ይባላል። የምን ምዕራፍ? የጦር ዘረፎች ምዕራፍ። በመዲና የወረደች አንቀጾቿ 75 ናቸው ይላል። አንደኛ ላይ ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። ልድገምላችሁ። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። እንግዲህ ምን ማለት ነው? የጦር ዘረፋ ገንዘቦች የማን ናቸው አለ? የአላህና የመልእክተኛው። በመካከላችሁ ያለችውን ነገር አሳምሩ ሲል ምን ማለት ነው? ይሄ ኮመንተሪዎች ወይም ተፍሲራትን ማንበብ ይጠይቃል። እዛ ሄጄ ሳነብ ምን ይላል መሰላችሁ? የዘረፉትን ገንዘብ እርስ በርሳቸው ይጣሉ ነበር። ለኔ ይሄ ነው የሚገባኝ፣ ለኔ ይሄ ይገባኛል በሚል ማለት ነው። ከዛ ይሄ 8ኛው ምዕራፍ ወይ ወረደ ምን ሚል? የዘረፋችሁት ገንዘብ የአላህና የመልእክተኛው ነው የሚል ወይ ወረደ ማለት ነው። እንደዚህ ብለህ ንገራቸው ተብሎ ለሙሐመድ ወረደለት። እሱ ደግሞ ለተከታዮቹ ነገራቸው። የዘረፋችሁት የኔና የአላህ ነው አላቸው ማለት ነው። ስለዚህ የሰውዬ ምን አለን? አሁን ንብረት ቤተክርስቲያን መቃጠል የለበትም መስጂድ እናደርገዋለን ሲል ምን እያለን ነው? ለአላህ እናደርገዋለን የዘረፍነውን፣ ህዝቡን እንገላለን። ምክንያቱም አንቀጹ ላይ አቃጥሉት፣ ሰባብሩት፣ አውድሙት ስለማይል ማለት ነው። ስለዚህ ምን እናደርጋለን አለ? ዘርፈን ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም አላሁ አክበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል፣ ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ
አያችሁ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደብታብዱ እናውቀዋለን። ከናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናድርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው፣ ንብረት መስረቅ ነው የሚያሳስበው። ለኔስ ወንድሜ ብራዘር አንተ ሙስሊሙ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ነህ። ንብረት ይተካል ነገር አንተን አስወግጄ ያንተን መስጊድ ቤተክርስቲያን ላደርግ አልመኝም እኔ። አየህ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለን። እኛ ለሰው ልጅ ቫልዩ እንሰጣለን ለቁስ አይደለም። የኔን ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ ያንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ አንቺ ኒቃቢስቷ እህቴ አንቺ ትበልጭብኛለሽ ከንብረት። አንቺን አጥፍቼ አንቺን ገድዬ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደነዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች፣ እኔም እቃወማቸዋለሁ። እወዳችኋለሁ። ሰላም ሁኑልኝ። እንግዲህ ወንድማችን እፎይ መጀመሪያ ሲመጣ ይሄን እያለ ነበር ይመጣውና ይሄን ስላለ ነው ዛሬ ይገረል ወገን የተባለ ያለው። እነሱ በቤተክርስቲያን ቃጥለን ምድር ቤተክርስቲያን ወርሰን መስጊድ እናደርጋለን ሲሉ ኖርማል ህግ ይፈቅድላቸዋል። እሱ ደግሞ አይ ትክክል አይደለም እንቃወማለን ሲል ህግ ይቃወመዋል፣ ህግ ያሰዋል። ብቻ እግዚአብሔር እናንተ ፍረዱ፣ ብቻ ፍረዱ፣ አይታችሁ ፍረዱ። እስቲ ወንድማችን እፎይ ላይ አስፈልጉት እንግዲህ ሰልፍ የወጡበት ነው የሚገኙትና አንድ ሁለት ቪዲዮዎች አሉ ላሳያችሁ። በጣም ከባድ ነው። ይገረል እፎይ ይሰቀል እፎይ ይሰቀል እያሉ እንደምትሰሙት በዚህ ከወንድማችን እፎይ ላይ ሞት እያወጁበት የሚገኙ አንድ አካላት አሉና እግዚአብሔር ልቦና ይስጣችሁ፣ አውቃችሁ አይደለምና ይቅር ይበላችሁ ለማለት ፈልጋለሁ። እስቲ አንድ ይወራ ታያችሁ። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። እንደሚታረዱ ምኖች አያችሁ። ስላንተ ቀኑን ሁሉ እንገደላለን። ስለማን? ስለ ክርስቶስ፣ ስለ እግዚአብሔር፣ ስለ መንግስተ ሰማያት ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ክርስትና ያመኑትን መመስከር የሚመሰክሩትን ደግሞ ማመን ይጠይቃል። ለዚህ ነው በቤተ ክርስቲያናችን የሰማዕታት ቁጥር ብዙ ነው። ምክንያቱም ሰማዕታት በልባቸው ያለውን እውነት የሚናገሩ ናቸው። የሚናገሩትም ደግሞ የሚያምኑ ናቸው። አስመሳዮች አይደሉም፣ እውነተኛ ምስክሮች ናቸው። ስለዚህ ይገደላሉ፣ መከራን ይቀበላሉ። ዛሬም አሉ በነፍሳቸው ተወራርደው ሕይወታቸውን ሰጥተው ወንጌል የሚያገለግሉ ዛሬም አሉ። አንዲት ነፍሳቸውን አሳልፈው ሰጥተው የገባቸውን እውነት የሚናገሩ አሉ። ስለዚህ እርሱ ጌታችን ኢየሱስ ክርስቶስ በግ ተብሎ ተጠራና እኛ ልጆቹን ደግሞ በጎቼ ናቸው አለን። ቃላት ያሰማን፣ ጸጋውን ያብዛልን። በተከላው የእፎይ ነፍስና የሌሎች ማማኝ ነፍስ ለክርስቶስ የተሰጠች ነፍስ ናት። በተለይ እፎይ ነፍስ እንግዲህ በፊት ወጥቶ ስለሚናገር ለክርስቶስ የተገበረች ነፍስ ናት። ነፍስ ራሷ አሳልፋ ለጌታ ለአምላኩ የሰጠች ነፍስ ናትና ወንድማችን እፎይ እንግዲህ ባለበት ቦታ እግዚአብሔር አምላክ ይጠብቀ። እስቲ ወንድማችን ፈለገ አትናቴዎስ የሚናገርን አንድ ነገር አለ፣ እንስማውና እንጨርሳለን። እነዛ 33 የሚሆኑ ኢትዮጵያዊና ኤርትራዊ ወንድሞቻችን 21 የሚሆኑ ግብፃዊ ወንድሞቻችንም ጭምር ስለዚህ ስም ብለው አንገታቸው ተበጥሷል በሰይፍ። ስለሌላ ስለማንም አይደለም። ስለዚህ ስም ብለው አንገታቸው ተበጥሷል። ታጋሉ ማለት ይሄ ነው። እነዚህ ሰዎች በአጠቃላይ አንገታቸውን ለሰይፍ የሰጡት ለምን እንደሆነ ታውቃላችሁ? ምክንያቱም እነርሱም የቅዱሳን ልጆች ናቸው። ገባ? የጻድቁ አቡነ ገብረ መንፈስ ቅዱስ ልጆች ናቸው።
የጻድቁ አባታችን የአቡነ ተክለ ሃይማኖት ልጆች ናቸው። ምንም ስለ ክርስቶስ ማመን መቀበል ለነሱ አዲስ ነገር አይደለም። ያደጉት ራሱ በዚህ ክርስቶስ በመሰረታት ቤተክርስቲያን ውስጥ ነው። ለነሱ አዲስ ነገር አይደለም። እነዚህ ሰዎች በአጠቃላይ የነ ቅዱስ ጊዮርጊስ የነ ቅዱስ አርሴማ የነ አባ መቃርስ የነ ክርስቶስ ሰምራ ልጆች ናቸው። ለነሱ ተጋድሎ አዲስ ነገር አይደለም። እኔ ቃል መገብ የቪዲዮ ማስረጃ እንኳን ፕሊስ አሳዩ። የቪዲዮ እንኳን ማስረጃ በክፍለ ዘመናት ውስጥ ለዚህ ስም ብሎ በነገራችን አንገቱን ለሰይፍ የሰጠ ፕሮቴስታንት አንድም የለም። ለምን? ምክንያቱም ፕሮቴስታንቲዝም ባይተሰልፍ ተጋድሎ ነው ያውቅ። ስለዚህ ገድልን አልቀበልም የሚደንቅ ነገር አይደለም። ሌላ በጣም የሚገርመኝ ነገር ልክ እንደዚህ አይነት ቅዱሳን ሲወሱ የቅዱሳን ስም ሲጠራ ሙታን የሚሉ ሰዎች አሉ። እኔ ጋይስ አረ ፕሊስ እባካችሁ በቁም የሞትን እኛ እያለን ቅዱሳን ሙታን አትበሉ። ቅዱሳን ሕያዋን ናቸው። መጽሐፍ ቅዱስን ገለጥ አድርጋችሁ አንብቡ። ቅዱሳን ከሞቱ በኋላ ሙታን ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። ሕያዋን ናቸው። ኦኬ ያና ሕያዋን የሆኑ ቅዱሳንን ሙታን አትበሉ። ኤኒዌይስ ገድልን አንቀበልም የሚሉ ፕሮቴስታንቲዝሞች አሉ። ትክክል ነው። ነገር ግን ለኛ አዲስ አይደለም። ይሄ ከነሱ ይጠበቃል። ምክንያቱም ተጋድሎን የማያውቅ ትውልድ በአጠቃላይ እኔ ይሄን ገድል አልቀበል ገድል የሚባል ነገር የለም ቢል የሚያስቅ ነገር አይደለም። ብዙ አይደንቅም ልላችሁ ፈልጌ ነው። ትልቁ ገድል መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ የሐዋርያት ሥራ በግዕዝ ውስጥ ተረጎሞ ራሱ ዞሮ ገድለ ሐዋርያት ማለት ነው። የሐዋርያት ሥራ መጽሐፍን ሲገልጡት በዛ ውስጥ ያለው እነ ጳውሎስ በሊቢያ በረሃ ላይ እነዛ 21 ግብፃውያንና 33 ኢትዮጵያና ኤርትራ የሆኑ ወጣት ወንድሞቻችን ከዓለማዊ ሕይወት ተነስተው ሳይሳሱ አንገታቸውን ለሰይፍ የሰጡት ለአቡነ ገብረ መንፈስ ቅዱስ ለሚለው ስም አይደለም። ብራዘር በደንብ አዳምጠኝ። ተክለ ሃይማኖት ለሚለው ስም አይደለም። ቅድስት አርሴማ ለሚለው ስም ኢቭን ድንግል ማርያም ለሚለው ስም አይደለም። ኢየሱስ ለሚለው ስም። ለዚህ ስም ብለው ቅዱስ ኤፍሬም በውዳሴ ማርያም እንዳለው ሰማዕታት በእውነት የዚህችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ብሎ እንደተናገረላቸው እነዚህም ቅዱሳን የአባቶቻቸውን ፈለግ ተከትለው ገብረ መንፈስ ቅዱስ የሚሉት የሱን ፈለግ ሊከተሉ ነው። ጊዮርጊስ ብለው ስሙን የሚጠሩት የእርሱን ፈለግ ሊከተሉ ነው። ቅድስት አርሴማ የሚሉት የእርሷን ፈለግ ነው። ትልቅ መልእክት ትልቅ ትምህርት ወስዳችሁበታል። እና ዛሬ ክርስቲያኖችንም ብንሞትም ብንኖርም ለክርስቶስ ነን። ቅዱስ ጳውሎስ ይላል እኔ ሞቻለሁ በእኔ ውስጥ ግን ክርስቶስ አለ ይላል። ስለዚህ ሞትን መፍራት የለብንም፣ ምንም መፍራት የለብንም። ነገራችን ላይ አንድ ህይወት ነገር ልንገራችሁ በላይ ያክል ተራራጭቶኛ እንደሚችሉ ክርስቲያኖችን ለማሸማቀቅ መጠቀም ያለባችሁ 10 ስልቶች የሚል መጽሐፍ እንዳለ ሰምቻለሁ። ክርስቲያኖችን ለማሸማቀቅ መጠቀም ያለባችሁ 10 ስልቶች የሚል መጽሐፍ። በዚህ ለክርስቲያኖችን ለማሸማቀቅ የሚሰሩ ሰዎች ናቸው ዛሬ ፎይን ይገረል እያሉ ያሉትና እስቲ እንደይፈጠር የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁ ደግሞ አካል ለሚደርሱ አካል ደግሞ ሼር አድርጉለት ማለት ነው። በቀጣይ ባሪክና አስተማሪ ቪዲዮ እስከምን ይገበረስ እግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።